እንዲሁ ዝም ብለህ ጧት ተነስተህ እኮ ሰማዕት አትሆንም። እንዲሁ ዝም ብለህ ማለዳ ተነስተህ መሆን ስለፈለክ አትሆንም። አንሆንም። ለጸሎታችን እኮ እንላለን። አንዳንዶቻችን ትንሽ ሲመረን በጣም ከአቅማችን በላይ ስንፈተን እንለዋለን። ምን ነው አምላኬ እንዲፈተንከኝ ምን በደልኩ እንላለን። እስኪ ምን በደልኩ በሉ። ምን ያልበደልከው ነገር አለ? ለእግዚአብሔር ራስህን መተው ትችላለህ። አታበላሸው ራስህን። እውነቴን ነው። አታስጨንቀው። ከልክ በላይ መዋል የሌለበት ቦታ ላይ መገኘት የሌለበት ቦታ ላይ አታስቀምጠው። ምንም ለእግዚአብሔር ልትሰጠው የምችለው ነገር ኖሮ በቃ በጣም ከተጨነቅ አንድ ለእግዚአብሔር ብትሰጠው ሁሉን ነገር እንደሰጠው አድርጎ የሚቆጠረው ነገር ሰውነት። ዓለም እንድታስታውሳችሁ የምትፈልጉ ከሆነ ለእግዚአብሔር ብላችሁ ሙቱለት። ስለ እግዚአብሔር የሞቱት ዓለም አልረሳቸውም። ስለ እግዚአብሔር የኖሩት ዓለም እያስታወሳቸው ይኖራል። እኛች ዓለም እንድታስታውሰን እኮ ያልደከምነው የማንደክመውም የለም እስካሁን። የማቴዎስ ወንጌል ምዕራፍ 13 ቁጥር 1 በዚያንም ቀን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። እርሱም በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆመው ነበር። በምሳሌም ብዙ ነገራቸው፣ እንዲህም አላቸው፣ እነሆ ዘሪ ሊዘራ ወጣ። እርሱም ሲዘራ አንዱን በመንገድ ዳር ወደቀ፣ ወፎችም መጥተው በልቱት። ሌላውም ብዙ መሬት በሌለበት በጭንጫ ወደቀ፣ ጥልቅ መሬትም ስላልነበረው ወዲያው በቀለ። ፀሐይም በወጣ ጊዜ ጠወለገ፣ ስርም ስላልነበረው ደረቀ። ሌላውንም በእሾህ መካከል ወደቀ፣ እሾሁም ወጣና አነቀው። ሌላውም በመልካም መሬት ወደቀ፣ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ። የሚሰማ ጆሮ ያለው ይስማ አለ። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። የማቴዎስ ወንጌል ምዕራፍ 13 ከቁጥር 1 እስከ 9 ተጽፎ የምናገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ የጻፈልን ያስተማረን ትምህርት ነው። በዚህ የተነበበው ወንጌል መነሻነት እንማራለን። አምላካችን ቅዱስ እግዚአብሔር የራቀውን አቅርቦ ለሁላችንም ማስተዋሉን፣ ጥበቡን፣ ዕውቀቱን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። መቼም የዘርዘሪውን ምሳሌ የማያውቀው ሰው የለም። ዘሪው ክርስቶስ እንደሆነ የሚዘራው ዘር ቃል እግዚአብሔር እንደሆነ ማናችንም ተደጋጋሚ የሰማነው ስብከት። ክርስቶስ የዘራበት መሬት እኛ ልቦና እንደሆነ እናውቀዋለን። አንዱን በመንገድ ላይ ዘራው ተባለ። እንኳን ለመስማት ይቀርና ሊዘራበት እንኳን የማይመች ልብ ያለን ሰዎች አለ። ተውት፣ ማብቀል አንድ ነገር፣ ለመዘራት የማይመች ልብ ያለው ሰው አለ። አንዱን ዘሩን ደግሞ ጭንጫ መሬት ላይ ዘራዋል፣ ፀሐይ ሲወጣ የደረቀበት ማለት ነው። አንዱን እሾህ መሬት ላይ ዘራው፣ አንዱን መልካም መሬት ላይ ዘራው። እኔም እምላችሁ ግን ክርስቲያኖች ይሄ ገበሬ መሬት ላይ ዘርቶት ትርፍ የሚያወጣለትን 30 60 100 የሚለቅምበትን መሬት ሳያውቀው ቀርቶ ነው ሌሎቹ መሬቶችም ላይ ጭምር የሚዘራው። እኔና እናንተ እንደው የእርሻ ሙያ እንኳን ባይኖረን ትርፍ ልታገኙበት የምትችሉበት ቦታ ላይ ነው እንጂ የሚደከመው ምንም ነገር ልታገኙበት የምትችሉበት ነገር ላይ ማንም ሰው ጉልበቱን አያባክንም። እያባከነም ከሆነ ሲነቃ ያቆማል። እግዚአብሔር ግን ያገርማችሁ መልካም መሬት ላይ ዘርቶ ፍሬ የሚያገኝበት ቦታ የቱ እንደሆነ እያወቀ ፍሬ የማይገኝባቸው ቦታዎች ላይ እንኳን ዘሩን ይዘራል። እግዚአብሔር ማለት ይሄ እንዳልኳችሁ ነው። ዘር ከማባከን ባለፈ ተበቅሎ ወይንም ደግሞ መልካም የሆነ ነገር ሊገኝበት የማይችል ነው። ቢሆንም ይዘራል። ዛሬ አንተ ልብ አስፋልት ሊሆን ይችላል፣ ነገ ማን ያውቃል? የጭንጫ መሬትም እኮ ሊሆን ይችላል። ከአስፋልት ጭንጫ ይሻላል ቢያንስ እንኳን። አዕዋፈ ሰማይ መጥተው አለቀሙትማ ፀሐይን ያደረቀ ፀሐይ መሬትም ላይ ማን ያውቃል? ነገ ጭንጫ እንደሆንክ እኮ እሾህ አንቆ የሚያስቀረው መሬት ልትሆን ትችላል። ይሻላል ፀሐይ መጥቶት ከሚያደርቀው እሾህ አንቆት ቢያንስ እሾሁ ሲመነጠርለት ከፍ የሚል መሬት ይሻላል። እሾህ ሆኖም የሚዘራብህ ማን ያውቃል? ቢያንስ ነገ ምን ልትሆን ስለምችል ነው። ልብ መልካም መሬት ሊሆን ይችላል ብሎ እግዚአብሔር በቃሉ እንዲህ ያክል የታገሰ ከኛ ፍሬ ስለሚፈልግ ነው። እግዚአብሔር በእያንዳንዱ ስብከቱ በእኛ ልብ ውስጥ ሊዘራው የሚፈልገው ነገር ይህንን ነው። ክርስቲያኖች ተመልከቱ። ክርስቲያኖች ከክርስቶስ ጋር ማን ነው ተጣብቆ ሁሉንም ነገር ሲል ሳይተውለት እንደወደደ የተራመደ የለም። ሁሉም ስለ እግዚአብሔር የተወው ነገር ነበር። ሁሉም ደቀ መዛሙርቱ አለኝ የሚሏቸውን ነገር ትተዋል። እነሱ ራሳቸው በአንደበታቸው ሲናገሩ ሰምተናል።
ሁሉን ጥለን ተከተለ ምን ታረግልናለህ ብለው ክርስቶስን ጠይቀውታል። ፊኖረን ይሁን ሁሉን ጥዬ ተከተልኩ። ለጸሎታችን እኮ እንላለን። አንዳንዶቻችን ትንሽ ሲመረን በጣም ከአቅማችን በላይ ስንፈተን እንለዋለን። ምን ነው አምላኬ እንዲፈተንከኝ ምን በደልኩ እንላለን። እስኪ ምን በደልኩ በሉ። ምን ያልበደልከው ነገር አለ? የእውነት እኮ ነው ብላችሁ አታውቁም? አምላኬ ምን በደልኩ፣ ምን ያልበደልከኝ ነገር አለ ቢልስ፣ ምን ያላጠፋው ጥፋት አለ፣ ምን እንዳይሆንብህ የሆነብህ ነገር በሙሉ ምን ምክንያት አለ ማለት እኮ ይችላል። ዝም ምንም አይልም። እኛ ልብ እንድንገዛ እኛ ወደ ራሳችን ተመልሰን አይተን እንድንስተካከል ምንም ባይኖር ለእግዚአብሔር ራስህን መተው ትችላለህ። አታበላሸው ራስህን። እውነቴን እንብል አታስጨንቀው። ከልክ በላይ መዋል የሌለበት ቦታ ላይ መገኘት የሌለበት ቦታ ላይ አታስቀምጠው። ምንም ለእግዚአብሔር ልትሰጠው የምችለው ነገር ኖሮ በቃ በጣም ከተጨነቅ አንድ ለእግዚአብሔር ብትሰጠው ሁሉን ነገር እንደሰጠው አድርጎ የሚቆጠረው ነገር ሰውነት ነው። ሰማዕታት ምንም ሊሰጡት የሚችሉት ነገር አልነበረም። ሀብታቸውን ተውለት፣ ንብረታቸውን ተውለት፣ የተቀመጡበትን ከፍ ያሉበትንም ዙፋን ዝቅ ብለው ተገኙለት። ይሄ ሁሉ በቂ አልነበረም። እግዚአብሔር ፍቅሩ እንዲህ ያደርጋቸዋል። ክርስቲያኖች የእውነት ተሰብከን የእውነት የሰማነው ቃል እግዚአብሔር ፍሬ ሲያፈራ እናንተ ለእግዚአብሔር የምትጠይቁት ሲሆን እኛ ተመልሰን እግዚአብሔርን ምን ላድርግልህ ማለት እንጀምራለን። በዘመነ ጽጌ የእመቤታችንን ማህሌት ስንቆም ካህናተ ቤተ ክርስቲያን ይዘውት የሚያሸበሽቡበትን እንቡጥ ሆኖ የሚፈካውን ያንን ጽጌረዳ ስትመለከቱት ያ ጽጌረዳ ደርሶ ተቀጥፎ ለማህሌት መስዋዕት ለመሆን ደርሷል። እኛ መቼ ነው ለእግዚአብሔር ተቀጥፈን መልካም መዓዛ ሽታ ያለው ፍሬ ሆነን የምንቀርብለት? እንዲሁ ዝም ብለን እየኖርን እንዲሁ ዝም ብለን እየወጣን እየተመላለስን በጣም ነው የሚያሳዝነው። ሞልቶ ታርፎ የሰራነውን ጽድቅ የጨረስን እኮ ነው የሚመስለው አኗኗራችን። በጣም ነው የምንገርመው። በቃ ጽድቁን ጨርሰን መልካም የሆነውን ገድል ተጋልደን ይሄም ደግሞ እኮ የለም አክሊል እንደሚጠብቀን ነው አርፈን እግራችንን አጣፈን ቁጭ ያልነው። እንዴት ነው ጎበዝ? በጣም እኮ ክፉ ነው ይሄ። መች ጨረስን? መች ሮጥን? መች ስለ ክርስቶስ ብለን ዋጋ የከፈልንለት ነገር አለ? እኛ ስለ ክርስቶስ ሰማዕት ለመሆን ምኞት ብቻ ያደርሳችሁን ክርስቲያኖች። ስለ እግዚአብሔር እሞትለታለሁ የሚል ንግግር ምኞት ብቻ ሰማዕት አያስኮን። እውነት ለመናገር ሰማዕት መሆን መጀመሪያ የሚጀምረው እየሰማችሁ ነው፣ ስለ እግዚአብሔር ብሎ ለመሞት መጨረሻው። ስለ እግዚአብሔር ብሎ ለመሞት ግን የመጀመሪያው መንገድ ከኃጢአት መላቀቅ ነው። ኃጢአትን ስለ እግዚአብሔር ስትል ካልተውክለት እንዴት ለእግዚአብሔር ብለህ አንገትህን ትሰጥለታለህ? ኃጢአትን ለአምላክህ ብለህ ካልተውክለት እንዴት ለእግዚአብሔር ብለህ ሕይወትን ትሰጥለታለህ? የመጀመሪያ የሰማዕታት ተጋድሏቸው የነበረው ከእግዚአብሔር ሊያርቃቸው የሚችለውን ነገር በሙሉ ቆርጦ መጣል። አኗኗራችን፣ አካሄዳችን፣ አገባባችን፣ አወጣጣችን ተስፋ እንደምናደርገው መሆን አለበት። እንዲሁ ዝም ብለህ ጠዋት ተነስተህ እኮ ሰማዕት አትሆንም። እንዲሁ ዝም ብለህ ማለዳ ተነስተህ መሆን ስለፈለክ አትሆንም። አንሆንም። ሲጀመር ሰማዕታትን ራሱ ዝም ብለው ከሚሞቱት ሰዎች ምን እንደሚለያቸው አሁን ለምሳሌ አንድ ሰው ታውቃላችሁ አይደል? በበሽታ ታሞ ይሞታል። ካንሰር ይዞት፣ ጉንፋን ይዞት፣ እባጭ፣ ስብራት ወዘተ ተርፈ ይዞት በዚህ ምክንያት የሞተ ሰውና ስለ እግዚአብሔር ብሎ የሞተ ሰው ምንድነው ልዩነቱ? እነዛ ሰዎች በበሽታ ሞቱ ብለን የምንናገረው፣ ሰማዕታትን ግን በሽታ ሳይሆን የገደላቸው ስለ ክርስቶስ ፍቅር ሲሉ ሞቱ ነው የምንለው። አብዛኞቻችን እኮ የኃጢአት በሽታ የገደለን ሰዎች እንበዛለን። ስለ ክርስቶስ ፍቅር ብለን ተንበርከከን ራሳችንን የሰጠነው ካለ መኖር ይልቅ ይህን ጠንቅቀን ማወቅ አለብን። ክርስቲያኖች እባካችሁ እያንዳንዱ ስለ እግዚአብሔር ብለን የምንከፍላት ጥቂቷም ይሁን ትንሿ ነገር እግዚአብሔርን ታስደስተዋለች። ብርቱ የሆነ ተዋጊ እግዚአብሔርን ይፈልጋል። ከኃጢአት ጋር እስከ ደም ጠብታ እንድንታገል ተነግሮናል። ወንጌሉ በሚሰበክበትና እግዚአብሔር ኑሩት ባለበት ልክ የሚሞክርም ለመኖርም የሚታይም ሰው እየደበዘዘ መጣ። ደግሞ አይቀርም። በነገራችን ጨለማው በየሰዓታቱ እየጠነከረ ጨለማው ከ12 ሰዓት በኋላ እየበረታ እየጠቆረ እንደሚመጣው ሁሉ ዘመንም እንዲህ ነው። ክርስቲያኖች እየጠቆረ እየጨለመ ስለ ወንጌል ሰው ሊኖረው የሚችለው ጥያቄ እየቀነሰ አይመጣም፣ እየጨመረ ነው የሚመጣው።
መቀነስ የምትፈልግ ከሆነ ማስረጃዎች ሊሆኑ የሚችሉ ጥቅሶችን፣ መጽሐፍትን፣ ሌሎች ነገሮችን በማምጣት ብቻ አይደለም የምታሸንፈው። ስለ ወንጌል እውነተኛነት ሰው ሊያውቅ የሚችለው የሚኖር ሰው ሲታይ ነው። ቅዱስ ማቴዎስ በቀደመ ግብሩ ክርስቶስን ከመከተሉ በፊት ማለት ነው ቀራጭ ነበር። ቀራጭ አሁን ባለው በዘመናዊ ቋንቋ እንጥራው ካልን ግብር ሰብሳቢ ማለት ነው። ለመንግስት ግብር እየሰበሰበ የሚቀርጥ የሚሰበስብ የሚሰጥ ሰው። ማቴዎስ ስራው ሙያው ከብዙ ሰዎች ጋር ያገናኘዋል። ልብ ብላችሁ ስሙ። ሲጀመር ቀራጮች የሚባሉ ሰዎች የጥንት ከተሞች አጥራቸውን፣ ቅጥራቸውን፣ ድንበራቸውን ለማስከበር ሲሉ ትላልቅ ግንቦች ይገነባሉ። ጠላት እንዳያጠቃቸው ማለት ነው። ኢየሩሳሌም እስካሁን ድረስ የቆየ ግንብ አለ። ጠላቶች እንዳይገቡባት እሷም ድንበሯን እንድታውቅ የሚያደርጋት እና ቀራጮች በሩ ላይ ነው የሚቀመጡት። ለምን? የሚወጣውንም የሚገባውንም ሰው ቀረጥ ለመሰብሰብ ማለት ነው። ማቴዎስ በር ላይ ነው የሚቀመጠው። ስንት ሰው ያያል፣ ስንት ሰው የሚመለከተዋል፣ እሱንም ጭምር እና ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ለመሰብሰብ ከ40 ቀን ጾምና ጸሎት በኋላ ሲወጣ የተለያዩ ሰዎችን የጠሩ በሙያቸው እውነት ለመናገር አሁን ላይ ስትመለከቷቸው እውነትም እንኳን ተመረጡ ያስብላሉ እንጂ 12ቱን ደቀ መዛሙርት በተመረጡበት ጊዜ ላይ ብትኖሩ እናንተ እነሱ ራሱ ትጠራጠራቸዋላችሁ። ምክንያቱም አመራረጡን የክርስቶስን ስታዩት ግራም ያጋባል። እናንተ መረጃ ለማድረስ እናንተ ተስፋ ያረጋችሁትን ትልቅ ነገር ለማሳካት በተቻለ አቅም ሰው ሲሆን ምርጥ የሆነውን ብርቱ የሆነውን የጠነከረና የበረታውን ብቻ ሳይሆን ጽኑ የሆነውንም ሰው ጭምር ነው የሚመርጥ። ሰው ከሆነ እግዚአብሔር የመረጣቸውን ደቀ መዛሙርት እስኪ ተመልከቷቸው። አብዛኞቹ ችግር አለባቸው። ወይ ጽናት እንኳን ሊጸኑ ቀርቶ በነጋ በጠባ እንኳን ስለ እምነታቸው መወላወል ራሱ ክርስቶስ ይገስጻቸው ነበር። ተው እያለ ማለት ነው። በጣም ብዙ ችግር ነበረባቸው ለሚያያቸው ሰው ማለት ነው። እና ክርስቶስ ግን መርጦ ሲጠራቸው ህዝቡ ያየውን ችግር እነሱ ላይ አላየም። ልብ ብላችሁ ስሙ። ህዝቡ የተመለከተባቸውን ነቀፌታ አይቶ ላይመርጣቸው ይችል ነበር። እግዚአብሔር እንዴት አይነት አምላክ እንደሆነ ተመልከቱ። በሆነ ሰው የብዙሃን ድምፅ የሚያጸድቅ፣ በሆነ ሰው የብዙሃን ድምፅ የሚኮንን አይደለም። አይገርማችሁ? በጣም እኮ ነው የሚደንቀው። ደቀ መዛሙርቱን ለማስመረጥ ኮሚቴ ተቋቁሞ ክርስቶስን የሚከተሉትን እንምረጥ ቢባል ሲጀመር ለነሱ ድምፅ የሚሰጥ ሰው ይኖር ይሆን? አሁን ማቴዎስን ማን ይመርጠዋል? ቀራጭ እኮ ነው። ናትናኤልን ማን ይመርጠዋል? ምሁረ ኦሪት እኮ ነው። ክርስቶስን መከተል ችግር እንደሆነ የሚያምን ሰው እኮ ነው። እነ ጴጥሮስን፣ እነ እንድርያስን፣ እነ ዮሐንስ፣ እነ ያዕቆብን ማን ይመርጣቸዋል? አሳ አጥማጆች እኮ ናቸው። ድሆች፣ ያልተማሩ ማለት ነው። እነ ታዲዮስን ማን ይመርጣቸዋል? ማንም አይመርጣቸው ነበር። ስለዚህ ክርስቶስ ድምፅ ሳይሰበስብ ማንን ልምረጥ ብሎ ማንንም ሳያማክር እሱ ራሱ እየዞረ በእግሩ ማስታወቂያ ራሱ እኮ አልለጠፈም። ኑ ተከተሉኝ የሚል ጥሪ ለሌላ ሰው አላስተላለፈም። ራሱ እየሄደ በእግር ይጠራቸው ነበር። በነገራችን ላይ እኛ በህይወታችን በጣም የከበደን ነገር ይሄ ነው። ክርስቲያኖች እግዚአብሔርን ለብዙ ነገር ብለን እንተዋዋለን እንጂ ስለ እግዚአብሔር ብለን የተውነው ምንም ነገር የለንም። ቅዱሳን ግን ስለ እግዚአብሔር ብለው ሁሉን ተውለት። እግዚአብሔር የተዉትን ዓለም መልሶ ሰጣቸው። ሁሉንም ነገር ሀብት ንብረቱንም ሰጣቸው። ሁሉንም ነገር አከናወነላቸው። የጠሉትን ስለሱ ላይ የተዉትን ነገር በሙሉ አረገላቸው። መኖር ማንም የሚጠላ የለም። መኖር ማንም የሚጠላ የለም። ሁላችንም መኖር እንፈልጋለን። የተሻለ ነገር እንዲኖረን መመኘት እንናፍቃለን፣ እንመኛለንም ጭምር። ክርስቲያን ግን ማለት ምን መሰላችሁ? ክርስቲያን ማለት ሊኖርለት የሚችል ምክንያት ቢኖረው ሊሞትለት የሚችልበት የተሻለ ምክንያት እንዳለው የሚያውቅ። ሰማዕታት ማለት እነዚህ ናቸው። ሊኖሩለት የሚችሉት እኮ ምክንያት አይጠፋቸው። ሕይወታቸው እንዲቀጥል ሊያደርጉበት የሚችሉበት በቂ ምክንያት በደንብ ያላቸው ግን ሊሞቱለት ሕይወታቸውን ሊሰጡለት የሚችሉበት የተሻለ ምክንያት እንዳለ አመኑ። ይሄ ክርስትና የገባውና ክርስቲያን ማለት ምን እንደሆነ የተገነዘበው ሰው ነው። በቤተ ክርስቲያናችን ውስጥም ክርስቲያን የሚለውን ስምም ጭምር የሚሸከም። ዓለም እንድታስታውሳችሁ የምትፈልጉ ከሆነ ለእግዚአብሔር ብላችሁ ሙቱለት። ስለ እግዚአብሔር የሞቱት ዓለም አልረሳቸውም።
ስለ እግዚአብሔር የኖሩት ዓለም እያስታወሳቸው ይኖራል። እኛች ዓለም እንድታስታውሰን እኮ ያልደከምነው የማንደክመውም የለም። እስካሁን ደማቅ ታሪክ ጽፈን እንለፍ። አረ በስመ አብ ወወልድ ወመንፈስ ቅዱስ በጣም እኮ ነው የምንደንቀኝ። ታሪክ ስለተጻፈ ብቻ የማይዘነጋ አይደለም። ታሪክ እውነትም ሲኖር፣ ክርስትና እውነትም ሲኖር፣ የተሰበከው ወንጌል እኛ ላይ ታይቶ እነሱ ናቸው የሚነበቡት ሲባል የዛን ጊዜ ላይ ማንም አይረሳን። እውነት እግዚአብሔር አምላክ የማይረሳ ሕይወትን በፊቱ እንዲሰጠን ቅዱስ ፈቃዱ ይሁንልን። የሰማነውን በልቦናችን ሰሌዳ ይጻፍልን።